ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደመጥና መዳሰስ ያለባቸውን መረጃዎችን አጠናክሬ ይዤላችሁ ቀርቤያለሁኝ። መቀሌን ጨምሮ በሁሉም ከተሞች በትግራይ ክልል ሙሉ በሙሉ በረራት በዛሬው ዕለት ጥር 21 2018 ዓ.ም ተቋርጧል። እንዲሁም የባንኮች የብር መጋቢት እንደቀነሰ መረጃው ወጥቷል። እሱን ማስደምጣችኋለሁ። መከላከያ የለቀቀበት ቀጠና አለ። ጉዳዩ ወደ አሳሳቢ ደረጃ ሊሻገር እንደሚችል ከወዲሁ ስጋቶች እየወጡ ይገኛሉ። የሀገር መከላከያ ሰራዊትም በተናበበና በተጠና መልኩ እርምጃዎችን ጥሩ ማስታገሻ እየሰጠ ይገኛል። ህወሓት መቀበረው የደረሰ ይመስላል። እያንቀበዘበዘው እንደሚገኝም መረጃው እንደሚያመላክት እየወጣ ይገኛል። በዚህም ጉዳዮችም በትንታኔ የምንመለከት ይሆናል። ሌላኛው በጫካ የገባ ነው ለወልቃይትን ለህወሓት አሳልፈን ልንሰጥ አይደለም በማለት እንግዲህ መንግስት ያቀረበው የሰላም ጥሪ ተቀብለው ገብተዋል። ይህን ጉዳዮችም የማስደምጣችሁና የምንዳስስ ይሆናል። ሌላኛው ጉዳይ በጣም አሳሳቢና እጅግ አነጋጋሪ የሆነው ታደሰ ወረደ ቢጠበቅም እስካሁን ድረስ መግለጫ አለመስጠቱ ከህወሓት ከፍተኛ አመራር ትዕዛዝ እስኪሰጠው ይመስላል። ሻዕቢያ ጦርነት በትግራይ እንዲደረግ ህወሓት የፈቀደች እስኪመስል ድረስ በግልጽ ያሳየበት ነው። ትግራይ ክልል የጦር ሜዳ እንደምትሆን መረጃው በግልጽ ያመላክታል። እነዚህን በትንታኔ እንመለከታለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2,000 ብር በላይ እንደማይሰጥ መረጃው እየወጣ ይገኛል። ይህ የሆነበት በተለይ ህወሓት ባንኮችን ዝርፊያ በፊት ሲፈጽም እንደነበር መንግስትም እንግዲህ ይህም በተጠና መልኩ የብሔራዊ ባንክ እንደሚያደርግ ይጠበቃል። በተለይ ዘረፋለና ውንብድና እንደ አልሸባብ የተሰማሩ የህወሓት ታጣቂ አንዱ አመላካች ጉዳይ ነው። በዚህም በቀን እስከ 2,000 ብር በላይ እንደማይፈቀድ እየወጣ የሚገኘው መረጃ ያመላክታል። መከላከያ ሰራዊትና የፌዴራል ፖሊስ ካለማጣ ወደ ራያ አካባቢ ሙሉ በሙሉ ለቆ እንዲወጣ መደረጉ የአካባቢ ነዋሪዎች እየገለጹ ይገኛሉ። በዚህም የተነሳ አዲስ የጸጥታ ስጋት መፈጠሩ ነዋሪዎቹ እየገለጹ ይገኛሉ። ዛሬ ጠዋት ከ2 ሰዓት እስከ 4 ሰዓት የድሮን አሳሳ ሲደረግ ማርፈዱንም ጠቁመዋል። ከወልዲያ ወደ መቀሌ ሲጓዝ የነበረው ተሳፋሪዎችም ቆቦ ሲደርሱ ችግር አለ ተብሎ መመለሳቸው ምንጮች ይገልጻሉ። ይህ የሆነበት እንግዲህ ለደህንነት ወይም ደግሞ ስትራቴጂካዊ እንደመሆኑ መጠን መንግስት በተናበበ መልኩ ስራውን እየሰራ ይገኛል። በተለይ የተከዜ ዘቦችና የሀገር መከላከያ ሰራዊት ከፍተኛውን በተጠናና በተናበበ መልኩ እየሰሩ ነው የሚገኙት። መከላከያ ሰራዊት ስትራቴጂ የሆነውን ቦታ እንግዲህ በተጠና መልኩ ነው እያደረገ የሚገኘው። ከዚህ በፊትም እናስታውሳለን በሰሜኑ ጦርን መከላከያ ሲለቅ ህወሓት ሲከተል ያኔ በርካታ ወጣቶች ረግፈው የቀሩበት መሀል ላይ እንደደረሱ አሁንም መከላከያ ሳይንሳዊ በሆነ የውጊያ ስልት እያደረገ እንደሚገኝ ይገለጻል። ሻዕቢያ የተጋለጠበትን ያለውን አደጋ በሚገባ ተርቶ ውጊያው በትግራይ ክልል ላይ እንዲሆን ሁኔታዎችን እያመቻቸ መሆኑ ተገልጿል። ነገር ግን ህወሓት የተባለው የተደናቁል ስብስብ ይህን የሻዕቢያ ፍላጎት እንዲፈጸም እየተላላከ ይገኛል። በተለይ በታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህም እስካሁን ድረስ መግለጫ ሳይሰጥ በዝምታ እየተመለከተ ይገኛል። በብዙዎችም ዘንድ አንድምታም ግርምታም የፈጠረው እስካሁን ድረስ መግለጫ አለመስጠቱ ሙሉ በሙሉ በትግራይ ክልል ጦርነቱ እንዲካሄድ መፍቀዱ መሆኑን በግልጽ እያሳየ ይገኛል። ሌላኛው ጉዳይ በደቡብ ጎንደር ዞን ታች ጋይንት ወረዳ የፋኖ ታጣቂዎች ዛሬም እየገቡ መሆኑ ተገልጿል። በዛሬው ዕለት የገብርዬ ክፍለ ጦር ደረጃ ገሰሰ ብርጌድ የፖለቲካ ዘርፍ ኃላፊ መኮንን ደሴና የፋይናንስ ኃላፊ ጌታሰው ሙሉቀን ጨምሮ የቡድኑ ሻለቃ አዛዦችና አባላት በሰላም እጃቸውን ሰጥቷል። እነዚህ እጃቸውን የሰጡት ወልቃይትን ለህወሓት አሳልፈን ለመስጠት ኃይለ ወደ ጫካ የገባ ነው። ነገር ግን ሁኔታው በመጠምዘዝ ወደ ህወሓት ብቻ የምንታገል መሆኑን በግልጽ ስለሚያመላክት ከመንግስት ጋርና ከጸጥታ ጋር በመናበብና በመቀናጀት አብረን እንታገላለን በማለት ከፍተኛ የፋኖ አመራሮች አባላትም የነበሩት መንግስት የዘረጋላቸውን ሰላም ጥሪ ዛሬ ጥር 21 2018 ዓ.ም ከነሙሉ ትጥቃቸው በሰላማዊ መንገድ ገብተዋል ማለት ነው። እጅግ በጣም አነጋጋሪ የሆነው በርካታ የጎንደር ፋኖች እየገቡበት ወልቃይትን ለህወሓት አሳልፈን አንሰጥም፣ ለዚህ ደግሞ ከመንግስት ጋር በመናበብና በመቀናጀት አብረን እንታገላለን በማለት ነው። አንድ ነገር እዚህ ጋር በማለት የሚያስፈልገው የጎጃሙ ዘረጦ ወይም ደግሞ ዋነኛ መሪ የሚለው ዘመነ ካሴ እስካሁን ድረስ
ጎጃም እንደ ጎንደር ዋጋ አልከፈለም። ይህንን በግልጽ የሚታይበት ጉዳይ እንግዲህ ስትራቴጂክ የሆነችው ቦታ ወልቃይት እስከ ጎንደር ድረስ ከፍተኛ በሰሜኑ ጦርነት ዋጋ ያስከፈለው እንደመሆኑ ይታወቃል። ለዚህ ደግሞ የፋኖ የጎንደር ፋኖ በትንሹም በብዙም የተመለከቱበት ጉዳይ ነው። ለዚህ ነው መንግስት ያቀረበላቸው የሰላም ጥሪ እየተቀላቀሉ እየገቡ የሚገኙት። ሌላኛው መረጃችንም በድሮን የሚያልቀው የፋኖ ነው። እኛ ግን የምንዘግበው ንጹሃን ተገደሉ እያልን ነው። ጋዜጠኛ ኤልያስ ደባሱ በጎጃም መንግስት ያቀረበላቸው የሰላም ጥሪ ተቀብሎ የገባው ማለት ነው። በዚህም በጋዜጠኛነት የፋኖ ልሳን በመሆን ሲያገለግል የነበረው በኢንተርቪው ቀርቦ የሰጠው ቃለ ምልልስ የአማራ ህዝብ ማህበረሰብ በፋኖ ላይ ያለውን እምነት እየቀነሰ መምጣቱንም አክሎ ገልጿል። በተለይ ደግሞ በሰበር ዜና ካቀረብናቸው ዋና ብሎ ካነሳቸው ጀነራል አዲሱ መሐመድ በሰበር ዜና 4 ጊዜ ሰርቸበታለሁ ብሏል። እንዲሁም ዶክተር አብዱ ሁሴንም እና አረጋ ከበደም በሌሎችም ግድያ ሙከራ አመለጡ በሚል በሰበር ዜናዎችም ተከታታይና ተደጋጋሚ መዘገብ ይታወሳል። በዚህም ይቅርታውን ጠይቋል ማለት ነው። እጅግ እንግዲህ ጋዜጠኛና ወይም ደግሞ የጎጃም ፋኖ እንግዲህ ጋዜጠኛ በመሆን የጋዜጣ ልሳን በመሆን ሲያገለግል የነበረው ወይም ደግሞ የፋኖ ልሳን በመሆን ሲያገለግል የነበረው በዋነኛነት ጋዜጠኛ ደባሱ ኤልያስ ደባሱ ማለት ነው። መንግስት ያቀረበላቸውን ሰላም ጥሪ ከተቀበለ በኋላ እነዚህም በሰበር ዜናዎች እንደሰራና ይቅርታ መጠየቁ ተገልጿል። በምስራቅ ጎጃም ዞን እናርጅ እናውጋ ሲንቀሳቀስ የነበረው የድሮ ሳሙኤል አወቀ ያሁን ደግሞ የ201ኛ ኮር 74ኛ ክፍለ ጦር አንደኛ ሻለቃ አዛዥ የነበረው እስከ ወዲያኛው ተሰናብቷን አንድ ስናይፐርም ገቢ መደረጉ እየወጣ የሚገኘው መረጃ ያመለክታል። ከዚህ ጋር የይዘን ከምንመለከተው አስረስ ማረ ነው ያስተላልፉት መልእክት አለ። እንግዲህ ፋኖ እንግዲህ በታወጀብን ጦርነት ስላለ ይሄን የዘር ጭፍጨፋ ስለታወጀብን ይሄ መታገል አለብን ብሎ ያስተላልፈው መልእክት ነው። እጅግ የሚያሳፍር ጉዳይና የሚያሳዝን ነው። ጦርነት ራሳችን ጎስመን ራሳችን አስጮኸን እንግዲህ የዘር ፍጅት ታወጀብን የሚለው የፖለቲካ ሸቀጥ አያዋጣም፣ አያዛልቅም። የህልውና ጉዳይ ትናንትና ብለው የጀመሩት ዛሬ ግን ወልቃይት ሲወረድ በዝምታ የተመለከቱት የጥቂት የፖለቲከኞች የሸቀጥ ማብሰያ እንጂ የህልውና ጉዳይ አለመሆኑን በግልጽ እያየንበት ነው። እናስረስ ማረ እንግዲህ እናሰውሳለን ከአንድ ጫካ ተሸጉጠው እንግዲህ መግለጫ መስጠት የትግሉ አጋር አድርገው ከወሰዱት እጅግ አሳፋሪም አሳዛኝም ጉዳይ ነው። ለሀገራችን ብሎም ለክልላችን የሚያስፈልገው ሰላምና ሰላም ብቻ ነው። በአማራ ክልል አሁን ፋኖች ነጻ እናወጣለን ብለው ወደ ለየለት ቀውስ ውስጥ ከተውታን። ለዚህ ደግሞ የሻዕቢያ ተላላኪ የህወሓት ተላላኪ በመሆን እያገለገሉ ይገኛሉ። ነገር ግን እነሱ አክለው እንደሚገልጹት ከሆነ አስረስ ማረ እንደተናገሩ ማለት ነው እኛ የሻዕቢያ ወይም የህወሓት ተላላኪዎች አይደለንም ይላል። ነገር ግን በግልጽ ካየንበት ሰሞኑን በትናንትናው ዕለትም ከተመለከትነው ወልቃይት ጠለምት ላይ ህወሓት ተንኮሳ ሲያደርግ በዝምታ የተመለከቱት አብሮ አጋርና ተባባሪ መሆኑን በትልቁ የሚሰመርበት ጉዳይ ነው። ሰላም ለሀገራችን ያደርግ፣ ጽንፈና ዘረኝነት ይውደም። ህወሓት መቀበሪያውን በግልጽ ራሱ በለኮሰው እሳት ራሱ የሚለበለብበት እንደሚሆን ግልጽ ማሳያ መንገድ ነው። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።